ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል አደረሳችሁ እያልን ዛሬ ክለባችን አርሰናል 8 ሰዓት ከ30 ሲል በዓሉን ሊያሳምርልን ከች ይላል ከቦርንሞዝ። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ጠቅ ታረግልኛለህ። እኔ 2-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ከዶሮ በላይ የሚሸተኝ የአርሰናል ውጤት ነው የሚል ሰው ካለ ላይክ እና ሪፖስት ማድረግ እንዳይረሳ። መልካም ቀን፣ መልካም በዓል፣ ይመቻችሁ። ቅዳሜ 8 ሰዓት ተኩል ሲል እንደምታውቁት ከቦርንማውዝ ጋር ወሳኝ የፕሪሚየር ሊግ ጨዋታ አለን ጀማው። ከዚህ በኋላ የፕሪሚየር ሊግ ጨዋታዎቻችን በሙሉ እያንዳንዱ ነው መላችሁ የሞት ሽረት ትግል ሊደረግበት የሚገባ ጨዋታ ነው። ልክ እንደ ፋይናል እየተመለከትናቸው መሄድ ያለብን ጨዋታዎች ናቸው። ለአርሰናል የተሰጠው እንግዲህ ሬቲንግ ማለት ነው 72.2% ነው። ይህን ጨዋታ ያሸንፋል ተብሎ የተገመተው በሜዳና በደጋፊው ፊት እንደመጫወቱ መጠን፣ ከዛ በተጨማሪም ደግሞ አርሰናል እንደመሆኑ መጠን፣ የሊጉ መሪ እንደመሆኑ መጠን እንግዲህ ይሄ ተሰጥቶታል። ለቦርንማውዝ 11.8 አካባቢ ነው የተሰጣቸው። ቀሪውን በአቻ ይጠናቀቃል ተብሎ ነው እየተገመተ የሚገኘው ጀማአ። በዚህ ጨዋታ ላይ እንግዲህ ሜዳ ላይ ላንመለከታቸው የምንችላቸው ተጫዋቾች አሉን። እንግዲህ ማርቲን ኦዲጋርድ አንዱና የመጀመሪያ ይመስለኛል። የኖርዌይ ብሔራዊ ቡድን አሰልጣኝ ዛሬ ሀሳብ ሰጥቷቸዋለሁ። እሱም እንዳለው ከሆነ በተለመደው ቦታ ላይ ተመሳሳይ አይነት ጉዳት አጋጥሞታል፣ ለተወሰነ ጊዜያት ከሜዳ ሊርቅ ይችላል የሚል ያፈተለከ መረጃ አቀብሏል። እንግዲህ ለጋዜጠኞች ማለት ነው። ይህንን መሆን ተከትሎ ኦዲጋርድ እንደማይኖር እኔ ካሁኑ ኮንፈርም አድርጌያለሁ። ከዛ ውጪ ግን ኤዜ ተመልሶልናል ጀማው። የቲምበርና የካላፊዮሪ ነገር እስካሁን እርግጥ የሆነ ነገር የለም ጀማው። ዛሬም ልምምድ መስራት አልቻሉም። ኢንካፔ የተረጋገጠ ነው ከዚህ ጨዋታ ሙሉ ለሙሉ ውጪ ነው። ለማንኛውም ይቅናን ጀማው። ቅዳሜ 8 ተኩል ቡድናችን ይመለስልናል። እስቲ ሀሳባችሁን አስቀምጡ፣ ግምታችሁንም ኮሜንት ሴክሽን ላይ አስቀምጡ። ስለስን ሊያልቅ ይችላል። ይመቻችሁ። እናንተ የተወደዳችሁ እንኳን ለባለ ፋሲካው በሰላም አደረሳችሁ ላሉ ዛሬ ክለባችን አርሰናል 8 ሰዓት ተኩል ሲል ከቦርንማውዝ የሚያደርገው ጨዋታ እጅግ በጣም ወሳኝና ምናልባትም በዘንድሮ ዓመት ሲዝን ዲፋይኒንግ ከምንላቸው ጌሞች መካከል እጅግ በጣም ግንባር ቀደም ነው ብዬ አምናለሁ። ይሄም ያልኩበት ምክንያት በዋነኝነት ከማንቸስተር ሲቲ ጋር ያለን የነጥብ ልዩነት ወደ 12 ከፍ የምናደርግበትና የፔፕ ጋርዲዮላው ማንቸስተር ሲቲ ወደ ጫና ውስጥ በደንብ የምንከትበት እንዲሁም ደግሞ በነገው ዕለት ምዕራብ ለንደኑ ክለብ ቼልሲ ጋር ማንቸስተር ሲቲ ጨዋታውን ሲያደርግ በጫና ውስጥ ሆኖ እንዲጫወት የምንገፋበት ይሆናል ማለት ነው። በዚህም ጨዋታ እንግዲህ ቤስት 11ችን ምን ሊመስል ይችላል የሚለው ነገር የራሴን ፖሲብል የሆነ ቤስት 11 አወጣለሁ። በዚህ መሰረት በግብ ጠባቂ እንደተለመደው ዳቪድ ራያ ይሆናል እንደ ሁልጊዜውም። በግራ መስመር ተከላካይ ላይ እንዲሁም ደግሞ ፒየር ሂንካፔ ወደ ጨዋታ ይመለሳል ብዬ አስባለሁ። እንግዲህ እንዲሁም ደግሞ በግራ መሃል ተከላካይ ላይ ጋብሪኤል ማጋሌሽ አለ። በቀኝ መሃል ተከላካይ ላይ ዊሊያም ሳሊባ ሲኖር እንዲሁም ደግሞ እንደተለመደው ቤን ዋይት የቀኝ መስመር ተከላካይነቱን ይመራዋል ብዬ አስባለሁ። አሰላለፉም 4-2-3-1 ይሆናል ብያለሁ። በዚህ መሰረት እንግዲህ ማርቲን ዙቢሜንዲ እና ዴክላን ራይስ በመሃል በደብል ፒቮት እንጫወታለን ብዬ ነው ማስበው። ምናልባት ገባ ወጣ እያለ ዴክላን ራይስ እዛ ጨዋታ ላይ አስተዋጽኦ ሊያደርግ ይችላል። እንዲሁም ደግሞ በአማካኝ ቦታው ላይ ካይ ሃቨርትዝ ሲኖር፣ በግራ ክንፍ ላይ ጋብሪኤል ማርቲኔሊ እንዲሁም ደግሞ በቀኝ ክንፍ ላይ ኖኒ ማዱዌኬ ሲሆኑ በ9 ቁጥር ላይ ቪክቶር ዮኬሬሽ ይሆናል ብዬ ነው የማስበው ማለት ነው። የኔ ቤስት 11 ነው። የራሳችሁንም ግምት አስቀምጡ። የጨዋታ ግምታችሁን፣ የአሰላለፍ ግምታችሁ ማስቀመጥ ትችላላችሁ። የመሳችሁ መድፈኞቹ ጀማው መተናል። ገባ ገባ እያላችሁ እስቲ ዛሬ 8 ተኩል ላይ ከቦርንማውዝ ጋር ትንሽ ትሬኒንግ ነገር ይኖረናል። ዛሬም ልቋጥር አስበህ እንዳይሆን ሻሺ። ምንድነው እናንተ እረፍት ውሰዱ እንጂ ለጋሊም እኮ ጥሩ አይደለም። የኔን ውጤት 3-0 ብያለሁ። የእናንተን ኮሜንት ላይ ይመቻችሁ። ገብተናል ቦርንማውዝ ተከስተናል። እንግዲህ መተንላል ልናስቀማችሁ ነው አባቴ። ከልክ በላይ መርቀናችሁ ቻምፒዮንስ ሊጉ ላይ አደጋ ከተከሰተ አይመለከተንም አባቴ። እኛ 1 ወር ሙሉ ምንም አይነት ጨዋታ እንደውም ከወር በላይ ባለፈው ከማንቸስተር ዩናይትድ ጋር ከተጫወት ነው በኋላ ምንም አይነት ጨዋታ አላደረግንም። እናንተ ግን ወሩ ሙሉ ስትፈጉ እንደነበረ አይታችኋል። ስለዚህ ደህና አድርጌ ቁልት ነው ማድረግ አሯሩጣለሁ። እኛ እኮ ይኸውልህ ለወራት እኮ ጋጥ ውስጥ የተቀመጠ ፈረስ እንዴት ነው አላ ሲለቀቅ መስክ ላይ እንዴት ነው የሚፈነጨው? ልክ እንደዛ ነው መፈነጭብህ ነው ማለት እፈነጭብሃለሁ። ደግሞ በየአመቱ ደህና አድርጌ እንደምቆላችሁ ታውቃላችሁ። ስለዚህ ረጋ ማለት አለብህ። አንድ ነገር ደግሞ በዚሁ ላይ ጨምሬ ልንገራችሁ። እንግሊዝ ፕሪሚየር ሊግ ላይ ማለት ነው በዳኛ ከፍተኛ ተጠቃሚዎች እኛ ነን። በቫርም ሆነ
በመሃል ዳኛው በምንም ነገር በቃ አላ ተጠቃሚዎች እኛ ነን። ስለዚህ ዳኞች በሚያደርሱባችሁ ነገር ላይ ማለት ነው ለመበሳጨት አትሞክሩ። እኛ ምን ጊዜም በዳኛ ተጠቃሚ ስለሆንን ነው። ለማንኛውም ግን አባቴ ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች እና መጣን ገነርስ እንዴት ናችሁ? ሰላም ናችሁ? ይህ ጨዋታ ማለት ከበርንማውዝ የምናደርገው ጨዋታ ለፕሪሚየር ሊጋችን በጣም አስፈላጊ ጨዋታ ነው እና አሪፍ መነቃቃት ውስጥ እንገኛለን። ከበርንማውዝ ለምናደርገው ገነርስ በደንብ ነጊ የመጀመሪያው ፕሪሚየር ሊግ ጨዋታ ሲጀምር እኛን የምንጀምረው ማለት። ስለዚህ የመጀመሪያው ጨዋታ በርንማውዝን ጠቅጠቅ እናደርጋለን። በነገራችን ላይ ወይኔ ሻሺ ሳትጨልኩኝ ሶስተኛ ጌማችን እንጫወት ነው። ሰማችሁ? ሻሺ ሳትጫወት ወዮ ይሄ ግን ምንድነው? ሻሺ እናንተ ቤት ያለው ነገርማ እስቲ የሆነ ነገር በይኝ እንጂ ምንድነው? ምን ተፈጥሮ ነው? እኛ ሶስቴ አንተ ሳትጫወት። አለማንኛው ግን እንለያለን። ዘገነርስ ሻሺ ማለት 24 ቀን እረፍት በኋላ ከ24 ቀን አርሰናል በዚህ ሳምንት የእንግሊዝ ፕሪሚየር ሊግ ዋንጫ አሸናፊ መሆኑን ያረጋግጣል ሲል የቀድሞ ተጫዋች ፖል ሜርሰን ተናግረዋል። ፖል ሜርሰን እንደተናገረው ከሆነ ነገና ከነገ ወዲያ ከሚደረጉ ጨዋታዎች በኋላ የዋንጫ ፉክክሩ በይፋ ያበቃል ሲል የተናገረ ሲሆን እመኑኝ አርሰናል ነገ በቀላሉ ቦርንማውዝን በማሸነፍ የነጥብ ልዩነቱን ወደ 12 ያሰፋል ሲል የተናገረ ሲሆን እሁድ ደግሞ ማንቸስተር ሲቲ በቼልሲ ነጥብ ይጥላል ሲል ተናግረዋል። እሁድ ማንቸስተር ሲቲ በስታንፎርድ ብሪጅ ቼልሲን ያሸንፋል ብዬ አላምንም ያለው ፖል ሜርሰን የዋንጫ ፉክክሩ በዚህ ሳምንት ይጠናቀቃል፣ አርሰናልም የፕሪሚየር ሊጉ ባለቤት መሆኑን በዚህ ሳምንት ያረጋግጣል ሲል ተናግሯል። ፖል ሜርሰን ስለተናገረው ነገር ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ ያረሳ። ይመቻችሁ። ዛሬ ሁለት ቋጠሮ አለን። ሁለቱ ቋጠሮ እነዚህኞቹ መሰላችሁ? አንደኛ ቶትንሃምም ይወርዳል፣ አርሰናል ዋንጫ ይበላል ነው። ቶትንሃም እንዲወርድ፣ ቶትንሃም እንዲሸነፍ እንቋጥራለን። አቻ እንኳን ቢወጣ ደስተኛ ነን። እና ደግሞ ትልቁ ቀን በቃ ትልቁ ጨዋታ በቃ ይሄን ጨዋታ እናሸንፋለን። የሊጉ ዋንጫ የኛ መሆኑን እናረጋግጣለን ነው የምላችሁ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። እወዳችኋለሁ ጋይሶች። ፕላሱን እየተጫናችሁ ይመቻችሁ። ዛሬ ከቦርንማውዝ ጋር የምናደርገው ጨዋታ ማለት ነው ለዋንጫው በጣም ክሪቲካል ጌም እንደሆነ ኢቭን ከሲቲው ጨዋታ በላይ ቀጣይ ሳምንት ከምናደርገው ከሲቲው ጨዋታ በላይ በጣም ክሪቲካል ጌም እንደሆነ የምታውቁት ስንቶቻችሁ ናችሁ? ላስረዳችሁ። ነጥብ ልዩነቱ አንድ ተስተካካይ ጨዋታ ሲቲ ያለው በ9 ነው። ዛሬ እኛ ቦርንማውዝን ማሸነፍ የምንችል ከሆነ ነጥብ ልዩነቱ ወደ 12 ከፍ ይላል። ሲቲ ሁለት ተስተካካይ 180 ደቂቃ ያልተጫወታቸው እያሉት እንበል ነገ ቼልሲንም ከዛ ተስተካካዩን ከፓላስም አሸነፈንበል ነጥብ ልዩነቱ ስንት ይሆናል? 6 እኩል ተጫውተን ማለት ነው። ሶ ቀጣይ ሳምንት ኢታር ላይ የምናደርገውን ጨዋታ አቻ የምንወጣ ከሆነ ወይ ደግሞ በቃ ሽንፈት ማስወገድ የምንችል ከሆነ ነጥብ ልዩነቱ እዛው ይቆያል። ማሸነፉን እንኳን ትተነው አቻ የምንወጣ ከሆነ ነጥብ ልዩነቱ እዛው 6 ይሆናል ማለት ነው። ዛሬ ሽንፈትን ወይ ነጥብ መጣልን ዛሬ የምናስወግድ ከሆነ ከዛ በኋላ የሚመጡትን ተከታታይ 5 ጌሞች እናያቸው። ከኒውካስትል በሜዳችን ኒውካስትል እያየ ነው አቋሙ ላይ አይደለም። ከኒውካስትል በሜዳችን ዌስትሃም ላለመውረድ ነው የሚጫወተው። ከባድ ጌም ነው። አዌ ኦሎምፒክ ስቴዲየም ላይ ነው የምንጫወተው። ከባድ ጌም ነው። በርንሌ ያለብን ያው በርንሌ ግልጽ ነው። ከዛ በኋላ ፓላስና ፉላም ነው። ፉላም በሜዳችን የመጨረሻውን ጨዋታ ምናልባት አረጋግጠን ሊሆን ይችላል ፓላስን አዌ የምንገጥመው ማለት ነው። የፕሪሚየር ሊጉ ላስት ጌም ይመስለኛል። እና ምን ልላችሁ ነው ከሲቲ በኋላ የሚቀሩን ጌሞች እዚህን ያህል ከባድ ጌም አይደለም። እና የዛሬውን ፈተና ቦርንማውዝ ተከታታይ 5 ጨዋታ ምናምን ማሸነፍ አልቻለም። 5 ድሮ ነው ያለው፣ 5 አቻ ማለት ነው ፕሪሚየር ሊጉ ላይ። ስለዚህ ዛሬ ኤሚሬትስ ላይ ማሸነፍ የምንችል ከሆነ የማንንም ውጤት ነው ማንጠብቀው። የማንንም ሲቲ ገና ያልተጫወተው 80 ደቂቃ እያለው ነው የነገርኳችሁ። እያለው አሸነፈ እንበል አሸነፈ እንኳን ብለን ብናስብ ሁለቱንም ጨዋታ ከዛ በኋላ የሚመጣውን አውትካም ነው የነገርኳችሁ። እና ምን ልላችሁ ነው ገነርስ ፋሚሊ በቃ ዛሬ በጣም ክሪቲካል ጌም ነው ያለብን በጣም ማለት ነው። ስለዚህ ዛሬ 3 ነጥብ ምንም ጥያቄ የሌለው ነው ምንም ማለት በቃ ግድ ነው 3 ነጥቡን ዛሬ ማሳካት አለብን። በቃ 3-4 ጌም ምናልባት ኢታር ላይም በኮንፊደንስ የምንሄድበት አጋጣሚ ሊፈጠር ይችላል ነገ የሚፈጠረውን ውጤት ስለማናቅ ማለት ነው። ስለዚህ ገነርስ ፋሚሊ ዛሬ ግድ ነው 3 ነጥብ ዛሬ ግድ ነው በቃ ግድ ነው። ምንም የሚታሰብበት ጉዳይም አይደለም ማለት ነው ጭራሽ። ምክንያቱም 6 ነጥብ ልዩነት ከዛ በኋላ ያሉትን 5 ጌሞች አንድ ጨዋታ መሀል ላይ የመሸነፍ እድል ይዘን ነው የምናካሄዳቸው ማለት። ብንሸነፍም ምንም ለውጥ ስለማይፈጠር ነጥብ ልዩነቱ ሲቲ እንኳን እያሸነፈ ቤት ወደ 3 ነው እንጂ የሚጠበው ጭራሽ እኛ ላይ ደርስብንም ማለት። ስለዚህ ዛሬ ክሪቲካል ጌም ነው ያለብን በጣም ማለት ነው። ስለዚህ ገነርስ ፋሚሊ ይቅናል።
ይመቻችሁ። አረ መላ 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 ወያላ ዋንጫ እንዳይበላ መላ መላ መፍትሄ ያላችሁ መላ መላ እስቲ ጀባ በሉ መላ መላ ወያላው ከበላ መላ መላ ህዝቤ ጉድሽ ፈላ መላ መላ አረ መላ በሉ ችላት በሉ አረ በደም ቋጥሩ ችላት በሉ ምን ታፈጥብኛለህ ህዝቤ ቋጥር ወያላው እኔ እኮ አልቋጥርብህም ብዬ ነበር ግን ተነካክተናል በጣም ተነቃቃ አትለቀኝም አንተም ብትበላም አትለቀኝም ሰኞም ጠዋት አለኝ አትለቀኝም ስለዚህ ምን ላድርግ እኔም አልለቅህም አልለቅህም ምንም ማድረግ አልችልም ዛሬ ጨዋታ አለን እኛ ብቻ አይደለም ደግሞ ያለን ሊቨርፑሎችም አላችሁ ነገ ደግሞ ቶተናም ሲቲ ከቼልሲ ላስታውሳችሁ ብዬ እንቆቅልሽ ማን ወደ ልምምድ ብቻ እንደተመለሰ ተመልከትልኝ ሀቢቢ ፒየሮ ሂንካፒ ኢዝ ባክ ማን ወሳኝ ሰዓት ላይ አንኳር ተጫዋቾቻችንን ከጉዳት እያገኘን ነው ዛርከይ በጣም ሸጋ የሆነ ነገር ነው ቅድም ሚኬል አርቴታ ደግሞ ሚኬል ሜሪኖ የመጨረሻ ጨዋታዎች ላይ ሊደርስ ይችላል ብሏል እሱ ለዓለም ዋንጫው ሲል ነው የሚነሳው ሰው አሁን ፖዚቲቭ ነገር የጀለስ መመለስ ምን መሰለህ ሪካርዶ ካላፊዮሪን ማለት ነው ቋሚ ታደርገዋለህ ሲሪየስ ነው ማጥቃቱ ላይ ምናምን ኢንቨርትም እያደረገ ስግጥልልሃል ምናምን ማለት ነው ታውቃላችሁ የካላፊዮሪ ጥቅም ማለት ነው ከዛሳ 67 ላይ ሚኬል አርቴታ ጥንቃቄ የምትባል ጭው ያለቻ ጀለስና የምትደቅ ነው የምታደርገው ወንድ ነው በዛ አካባቢ የሚያልፍ ሰው እኮ በቃ እና ብቻ ደስ ብሎኛል ጀለስ በመመለሷ መቻችሁ